ትፈቅዳለሽ እንዴ? የጧቱ ወንሽት ይደ እንደ ጀግና ስራርቶሽ አልነበረም? የአረበኛ ዘራሽ እንዴ? ትሰማለህ በኃይሉ፣ ለሰላም ቃል ያንቺ ልጅ አይደለችም ብዬ እነግራታለሁ። ስትታይ ሰው ትመስላለህ። ልጇ ያልሆነችን ሴት አምጥታ ልጅሽ ናት ብለህ ሰጣት። ትሰማኛለህ? ከዚህ በኋላ እኔም ቤተሰቦችን ማጠገብ እንዳትደርስ። እቺ ልጅ እንዲህ ጀግና ነች እንዴ? ደስ ስትል በፈጣሪ በጣም ተመቸች። በኃይሉ እንግዲህ ብሌንን ለማጥፋት ቆርጦ ተነስቷል ማለት ነው። ምክንያቱም የኔን ሚስጥር አውጥታ እኔ ከእህቴ ማግኘት ያለብኝን ሰላምን የሆነ ነገር አድርጋት ማግኘት ያለብኝን ገንዘብ እንዳላገኝ እንቅፋት ስለሆነችብኝ ሲጀመረች ልጅ ከተወለደች ጀምሮ ለእኔ ጠንክናት በማለት እንግዲህ በሕፃንነቷ እንደዛ ሲያሰቃያት፣ እንደዛ መከራ ሲያበላት፣ እንደዛ እጇን እየረገጠ ብቻ ብዙ ነገር ሲያደርጋት የነበረው አጎቷ አቶ በኃይሉ ማለት ነው ብሌንን አሁንም ሊያጠፋት ቆርጦ ተነስቷል። እንግዲህ አንቋት እንደዛ ሲጥ አድርጎ ሊገላት እንደ ሞከረም የተመለከትነው ጉዳይ ነው። ስለዚህ አሁን ላይ አቶ በኃይሉ ይህን እንዲያደርጋት የፈለገበት ምክንያት ምንም እንኳን ግልጽ ቢሆንም ግን ከሱ ውጭ ሊያድናት የሚችለው ማን ነው የሚለውን ስናይ ማለት ነው እንግዲህ ሳሚ በክፉ አይን ሲመለከተው ነበረ አቶ በኃይሉ እንግዲህ የገባው ከሳሚ ጋር ነው። ብቻውን ቢሆን ኖሮ መቼም ሊያስወግዳት ይችል ነበር። አሁን ግን አልቻለም። እንዴት ነው ያልቻለው? ሳሚስ ምን አይነት ሚና ተጫወተ የሚለውንም ምናወራ ይሆናል ማለት ነው። ሰላም ውዶችዬ፣ ሰላማችሁ ይብዛልኝ በያላችሁበት። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦችዬ ላይክ ማድረጋችሁን አትርሱ። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁን አደራ የተሰኘውን ድራማ ነው። በዚህም ድራማ ውስጥ ምን ተማርን፣ ምን አተረፍን የሚሉትንም የምናወራ ይሆናል። አብራችሁኝ እስከ ቪዲዮ ፍጻሜ ድረስ ትቆዩ ዘንድ በአክብሮት ጋብዛለሁ ማለት ነው። ተወዳጆች እንግዲህ ብሌን ያው ሁላችንም እንደምናውቀው በጣም የምታሳዝን ልጅ ናትኝ ከአስተዳደግ ጀምሮ ማለት ነው። እንግዲህ ያው እንደምናውቀው አቶ በኃይሉ አሁን ላይ አላማውና እቅዱ አንድና አንድ ብሌንን ማጥፋት ነው የሚፈልገው። ብሌንን ካጠፋዋትኝ የሚጠይቀኝ የለም። ምክንያቱ ደግሞ ገነትንም አግቻታለሁ በሚል ነበረ። ገነት ግን ከእገታ በዳጊ አማካኝነት ተፈትታለች። ስለዚህም ነው አሁን ላይ ብሌንን አስቦ የነበረው አቶ በኃይሉ የፈለገው ሀገር ልኳትኝ እሱ የሚፈልገው ማለት ነው። ወደ ገጠር ሊሆን ይችላል፣ ብቻ እሱ ወደፈለገው መኪና ላይ እንድትወጣና ወደዛ ወደፈለገው እሱ ወደ አመቻችላት ቦታ ሄዳ እንግዲህ በዛም ያሉት ሰዎች እንደፈለጉ እንዲያደርጓት ነበረ የሱ እቅድ። ያ አልተሳካም። ስለዚህ ያ ካልተሳካና የሰው መጫወቻ መሆን ካልቻልሽ ምን ችግር አለው? እኔ እኮ የፈለኩትን ማድረግ እችላለሁ ብሎ እንግዲህ ቤት መጥቶ ሲጥ አድርጎ ሊገላት ነበረ። ታዲያ በዛ ሰዓት ምንድነው ያደረገው? ሳሚ እንደምናውቀው እንግዲህ ቢሮ ላይ መጥታ ብሌን ቀደም ብላ ማለት ነው ብሌን ቢሮ ላይ መጥታ እንግዲህ ደስክ መተታ ነው። አንተ ቆይ ማነኝ ብለህ ነው የምታስበው ብላ አቶ በኃይሉን ኃይለ ቃል ስትናገረው ነበረ፣ ስትሮንግ የሆነ በዛ ሰዓት። ታዲያ ምን እያለ ነበረ ሳሚ ማለት ነው እንዴ? በጣም ነው ደስ ያለው። ፊቱ ላይ መነበብ ብቻ ሳይሆን አንደበቱንም ከፍቶ ነገረው። እንዴ ቆይች ልጅ ምን አይነት ጎበዝ ልጅ ናትኝ? እንዴት ነው እንደዚህ የሆነችው? በጣም እኮ ነው ደስ የምትለው ብሎ እንግዲህ ለበኃይሉ ነግሮታል፣ ሳያስበው ማለት ነው ሳሚ። ታዲያ በኃይሉ በጣም ነበር የደነፋበት። እንዴ አንተ ምን ሆነሃል? ምን ነክቶሃል? ብቻ ብዙ ማለት ነው። ታዲያ አሁን ላይ በጣም ደስ የሚለው ነገር እንግዲህ ብሌን ምንም አልሆነችም ነው። የሚገርመው ነገር ግን የቃል ነገር በጣም ይገርማል። ቃል እንግዲህ በጣም ነበር የደነገጠችው። በምን ምክንያት? ብሌን ልትናገር ስትመጣ ማለት ነው። እንግዲህ ብሌን አቅዷና አላማዋ የነበረው ልትናገር ነበረ ለሰላም። ለሱም ምንድን ያለችው? እንዴ ቆይ አንቺ ማን የልብ የሰጠሽ? ደሞስ ምን ትመስላለች? አሁን ከመጮህ ያለፈ ሌላ ምንም ላታመጪ ዝም ብለሽ ትንጣጫለሽ እንዴ ይላት ነበር። ሚስጥሩን እንዳወቀች ረስተውት እኮ ነው። ታዲያ እሷም ጎበዝ ናት። ወዲያውኑ ምን አለችው? በነገራችን ላይ ከዚህ በፊትም ተናግራለች፣ እኔ የዋህ ነኝ እንጂ ጅል አይደለሁም ብላለች። እና ምንድነው ያለችው አሁን ላይ? ታዲያ እንዴ እነግርልሃለሁ፣ ለሰላም አንተና ቃል ተመካክራችሁ ልጇ ያልሆነችን ቃል አምጥተህ ልጅሽ ናት ብለህ ገንዘቧን ንብረቷን ልትወስዱ እንደሆነ ከአስከፈ ዘርዝሬ ለሰላም እነግራታለሁ ስትለው በጣም ነው የደነገጠው። በጣም
ታዲያ በዚህ ሰዓት ሳሚ ደግሞ እንዴ እንዳትናገር ከመከላከል እሷን ከመከተል ይልቅ ቁጭ ብሎ እዛው ማለት ነው። ሳሚ እንዴ ፈጣሪ እች ልጅ እንደዚህ ጎበዝ ናት እንዴ! በጣም ነው ደስ የምትለው፣ በጣም ወደድኳት አለ ማለት ነው። ታዲያ በዚህ ሰዓት አቶ በኃይሉ እብድ ነው የሆነው። እብድ አንተ ያማል እንዴ ብቻ በጣም ጮኸበት። ይሄንን ያለበት ምክንያት ሳሚ ደግሞ ቀደም ብሎ ምን አድርጎ ነበረ እንግዲህ ዳጊ እናቱን እንዲሁም ደግሞ የብሌንን አሳዳጊ ፈትቷታል። ከታገተችበት ፈትቷት ነው እንግዲህ አብረው ወደ ብሌን የሄዱት። ብሌንም እነሱን አይታ ነው በዛ መልኩ ደንግጣ የነበረው። እኔም ብያችሁ ነበረ ትናንትና ወዲያ በሰራሁት ቪዲዮ ራሱ ብሌን ምንም አትሆንም፣ የሚደርስላት ደግሞ ዳጊ ነው። ዳጊ እናቷን ይዞ ደረሰ ማለት ነው። እና አሁን ላይም ደግሞ በዚህ እንደዚህ ሲጥል ያረጋት ሲል ባለው ሁኔታ ላይም አንደኛ ነገር የብሌን ድምጽ ተሰምቷል፣ ጮሃለች። ሁለተኛ ነገር ደግሞ ሳሚ ወዷታል። ስለዛ አቶ በኃይሉን ያስቆመዋል ማለት ነው። በእርግጥ አቶ በኃይሉ የሆነ ነገር ሲሰራ ሁሉ ሳሚን ይዞ ነው የሚሰራው። ለምን ሳሚም አብሮ ተጠያቂ እንዲሆን። ለዛም ነው እዛ ፍሌሽ ውስጥ የበኃይሉ ብቻ ሳይሆን የሳሚም እንትን አለ ማለት የሳሚም የሰራበት የወንጀል ብዙ ነገር አለ ማለት ነው። በእርግጥ የአቶ በኃይሉ ይበዛል፣ ግን የሳሚም አለ። ስለዛም ነው እሱ ዳግምን እስካሁን ድረስ እንኳን ይቅር አልለው ያለው ማለት ነው። ዳግምን ምን ብሎታል? ፍሌሹ ለእኔ ያስፈልገኛል ብሎታል። አሁን ላይ ግን ፍሌሹ ኦልሬዲ አቶ በኃይሉ እጅ ላይ ነው ያለው፣ ኦሪጂናሉ ማለት ነው። አሁን እኔ የሚገርመኝ ነገር ቃል ዶክሜንቱን ልትሸጥ ነበረ ስላልተሳካላትና ስላልሸጠች እንጂ ሽጣ ቢሆን ይሄኔ እዚህም አትገኝም። በነገራችን ላይ 10 የሆነ ነገር ኮሽታ እንኳን ሲፈጠር በቃ ልብሴን ይዤ ልጥፋ ነው የምትለው ቶሎ ማለት ነው። እና አቶ በኃይሉ ተረጋጊ፣ እኔ ያለ ምንም ነገር መውጣት አልፈልግም። ግዴታ መሆን ያለበት ነገር መሆን አለበት። ገንዘቡን ወደኛ ማድረግ አለብን። እቺ ሴትዮና እቺ ልጅ መወገድ አለባቸው እያለ በተደጋጋሚ ነው ማለት ነው የሚዘተው። በጣም ነው የሚገርመኝ የአቶ በኃይሉ ነገር። አሁን ላይ ታዲያ እንግዲህ ብሌንን ሊታደጋት የሚችለው ያው እንዳልኳችሁ ሳሚ ነው። በዛ ላይ ደግሞ እዛ ጋር እናቷም እየጸለየች ነው። የእናቷም ጸሎት ያግዛትና ኦልሬዲ ሳሚ እንደሚያድናት ግልጽ ነው ማለት ነው። ብሌን ምንም አትሆንም። ምክንያቱም በዚህም በፊት ምን እያደረገ ነበረ? አቶ በኃይሉ የብሌንን ማሳዳጊ አግቶ ሲያሰቃያት ነበረ፣ የዳግምን እናት። በነገራችን ላይ እዚህ ጋር አቶ በኃይሉ የሚያውቀው ወይዘሮ ገነት የብሌን አሳዳጊ እንደሆነች ብቻ ነው። የዳግም ግን እናቱ መሆኗን የሚያውቀው ሳሚ ነው። ሳሚ እንግዲህ በባለፈው በተፈጠረው ነገር ማለት ነው እንግዲህ የብሌንን አሳዳጊ አስወግዳት ተብሎ ሲሄድ ነው ከዚህ በፊት ዳግም ያሳየውን ፎቶ ሲያይ እንዴ ይሄ ፎቶ ማን ነው በሚል ነው እንግዲህ ያወቀው የዳግም እናት መሆኗን እንጂ አቶ በኃይሉ አሁን በዚህ ልክ እየተፈታተናት ያለው የሚያውቃት የወይዘሮ ገነትን ማለት ነው የብሌን አሳዳጊ ብቻ እንደሆነች ነው ማለት ነው። ስለዚህ አሁን ላይ ግን ሳሚ ብሌንን እንደሚታደጋት ግልጽ ነው። ታዲያ አሁን ላይ እንግዲህ ለሰላም ራሱ ሁሉንም ነገር ሊነግራት ይችላል ራሱ ሳሚ ራሱ። ምክንያቱም ሳሚ ከዚህ ነገር እጁ የለበትም። የሳሚ ችግር አንድና አንድ ምንድነው? ከዚህ በፊት ለሰራ ወንጀል መረጃ ስለያዘበት አቶ በኃይሉ እንደፈለገ ያንን ቁረጥ ያንን ፍለጥ እያለው እያሰቃየው ይገኛል። በዚህም እስራት ውስጥ ስላለ ነው ማለት። ይሄ በጣም ከባድ ነገር ነው። አስባችሁታል? የሆነን ዶክሜንት ይዛችሁ ከዛ ያንን ሰው ማስፈራራት። አቶ በኃይሉ ደግሞ እንደዛ ነው ስራው። ስለዚህ አሁን ሳሚ ወዶ ፈቅዶ አይደለም በኃይሉ ጋር እየሰራ ያለው። ስለዚህ አሁን ላይ ብሌንን እንደሚያስመልጣት ግልጽ ነው። በነገራችን ላይ እዛ ጋር ቢሮ ካያት በኋላ ብሌንን በጣም ነው የወደዳት። ለዛም ነው ለዳግም ደውሎለት ለአንዲት ሴት ስትል እንዴት ትክደኛለህ አለው ሳሚ ለዳግም ማለት ነው። ታዲያ ዳግምም እንግዲህ ሲመልስለት በጣም ማለት ደስ የማይል ነገር ነው ያመላለሱ የነበረው እና ታዲያ ምን ብሎታል ሳሚ እንደዚህ ስላደረክ ብሌንን አታገኛትም ብሎታል። በተዘዋዋሪ እንግዲህ ብሌንን ፈልጋታለሁ አይነት ነገር ይመስላል። እና እንግዲህ አሁን ሰላም ግን ብሌንም ተረጋግታ ከዛ ለሰላም ትነግራታለች ማለት ነው። ሰላም እውነት ለመናገር ይህንን ነገር ከሰማች አቶ በኃይሉን ግቢዋ ጫፍ አታስነካውም፣ አታስደርሰውም ሁላ ማለት ነው። ያው ቃልንም አውጥታ እንደምትጥላት ግልጽ ነው። ቃል ግን በዚህ ልክ ብሌንን ኢቨን እንኳን ሰላም እኮ አለቻት እንዴ ምን አለቻት? ቃልዬ ብሌን እኮ ሄደች፣ ብሌን እኮ ትታን ሄደች ስትል በጣም ነበር የተፍነከነከችው ማለት ነው። ቃል በጣም ደስተኛ ነው የሆነችው። እና እኔን እምቢ ያለችኝ እስኪ አንቺ ሂጂ እሺ ብትልሽ ስትላትም እንዴ አንቺን እምቢ ያለች እኔን እንዴት ነው እሺ ልትለኝ የምትችለውማ? ደግሞ በቃ ትሂድ
ብላ ነበረ። እና እንግዲህ ለነገሩ እኔ እንደውም እንኳንም ሄደች እኔን እኮ ልጅሽን አትንከባከብኝም ከኔ በላይ እኮ ነው የምትወጃት እሷን ምናምን እያለች ስታወራ ነበረ ማለት ነው። እንግዲህ የማስመሰል ጥግ ቃልዬ በጣም በቃ አቶ በኃይሉ ኮፒ በኃይሉ እንግዲህ በዛ ልክ እንግዲህ አስቡ በውስጡ ክፋት ተንኮል እያሴረ ነገር ግን ብሌንን ይቅርታ ይጠይቃት ነበረ። ሰላምንም እንደዛው ተንበርክኮ ከዛስ እነሱ እሺ በቃ ይቅር ብለናል ብለው ከልባቸው ይቅርታ ሲያደርጉለት እሱ ደግሞ ሴራ ያሴራን ምን ይላል? ቆይ ያሳይሻልም እንደማረግሽ ነው ያውቃሉ። እና ብዙ ሰዎች እንደዚህ ናቸው። ባይዘወይ በልባቸው በቃ ኧረ እከሌ እኮ ደህና ሰው ነው እየተባሉ ግን እንደ ስማቸው የማይገኙ ማለት ነው። እና አሁን ላይ ሰላም በጣም ነው የምትናደደው ይህንን ስትሰማ። ምክንያቱም ከወንድሟ በፍጹም ይህንን ነገር አትጠብቅም። አስባችሁታል? ወንድማችሁ የራሳችሁ የስጋ ወንድማችሁ እንደዚህ ያደረገ ቢባል ማን ያምናል? በጣም እኮ ነው የሚከብደው። የእሷ ልጅ ያልሆነችን ቃልን አምጥቶ ልጅሽ ናት ብሎ ሰጥ። ምን ለማድረግ? ለገንዘብ ሲል። ገንዘብ መቼም በቃ አሁን ላይ ገንዘብ እኮ ከሰው በልጧል። አያሳዝንም? እና ወይዘሮ ገነት እንግዲህ ልጇ መሆኑን አታውቅም ዳጊን። ለዛም እንግዲህ የሆነ ሰንጢ ነገር ምን ሰንጢ ትልቅ ነው እሱን ይዛ ስታስፈራራው ነበረ። እሱም እንግዲህ እውነቱን ነግሯታል። እኔ እኮ ባላግተውት ማዘር ትልቅ ችግር እንደሚደርስበት ስሰማ ሳሚ ሲለኝ ለዛ ነው፣ ለዚህ ሁሉ ግን ተጠያቂ በኃይሉ ነው ብሏል ማለት ነው። ለዛም ነው ብሌን ወደ በኃይሉ ሄዳ የነበረው። እና ሰላም ዞሮ ዞሮ መስማቷ የማይቀር ጉዳይ ነው። ልጇ እንዳልሆነች ስታውቅ ቃልን ግን ያኔ ማስተዋል እንደምትጀምር ግልጽ ነው። ምክንያቱም እንዴ ቆይ አንቺ ለምንድን ነው የምጠያት ብሌንን ትላታለች። ብሌንን ከነን የማትወዳትኝ ቃል ማለት ነው። ምክንያቱም የብሌንን ቦታ ስለያዘች እኮ ነው። ራሷ የብሌንን ቦታ ስለያዘች ብሌንን ትጠላታለች። ይህቺ ልጅ አሁን ምን አረገች ነው ጥያቄያችን ለቃል። ቃል በጣም ነው የምትገርመውና ውዶችዬ እንግዲህ ምን ሊሆን ይችላል ምን ሊፈጠር ይችላል ስንል ብሌን የሆነ ነገር ትሆናለች ትጎዳለች ብላችሁ ያሰባችሁ ቤተሰቦች ማለት ነው። ብሌን ኦልሬዲ ምንም አትሆንም። እሱ ቢያንቃትም ሲጥ አድርጎ ሊገላት ቢፈልግም ፈልጎ ይቀራል ማለት ነው። ምክንያቱም ሳሚ ስለሚያስጥላት እላችኋለሁ ውዶችዬ። እንግዲህ ይህንን ይመስል ነበረ። ኦልሬዲ ብሌን ምንም አትሆንም ነው ዋናው ጽንሰ ሀሳቡ። ሰላምም ኦልሬዲ መስማቷ አይቀርም ብዬ አስባለሁ። ልጇ ብሌን እንደሆነች ቃል ልጇ እንዳልሆነች ስታውቅ ግን ቃልን ምን ትላት ይሆን? እስኪ እንደዚህ ልትላት ትችላለች የሚለውን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ የኔ ውዶች ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ክፍል ይዤላችሁ የምመጣ ይሆናል። እስከዛው ድረስ ቸር ቆዩልኝ የኔ ተወዳጆች። ባይ ባይ።